የአብይ ጾም የመጨረሻ ሳምንት ሰሞነ ሕማማት ጸሎተ ሐሙስ ላይ እንገኛለን። እንደምን አላችሁ የተወደዳችሁ ተመልካቾች? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ዕለቱን የተመለከቱ ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባቸው አብሬያችሁ ቆያለሁ። የአብይ ጾም የመጨረሻ ሳምንት በሆነው ሰሞነ ሕማማት ዕለተ ሐሙስ በርካታ ሃይማኖታዊ ተግባራት የተከወኑባት የመጀመሪያዋ የሐዲስ ኪዳን ቀን እንደምትባል የሃይማኖት አባቶች ይናገራሉ። የእምነቱ ተከታዮች በኢየሱስ ክርስቶስ የሕማማት ሰሞን ነገረ መስቀሉን እያሰቡ ትህትናና ፍቅርን መገለጫቸው ሊያደርጉ ይገባል ሲሉ የሃይማኖት አባቶች ገልጸዋል። አንተነህ ጸጋዬ አሚኮ በተለያዩ አድባራት በደሴ ከተማ እየተንቀሳቀሰ በዓሉም ሁኔታ ተመልክቷል። በደሴ ደብረ ሳህል ቅዱስ አማኑኤልና ቅዱስ ራጉኤል ቤተክርስቲያን እንደዚሁም ደግሞ በደሴ ደብረ ቤቴል ቅድስት ሥላሴና ቅዱስ ገብርኤል ካቴድራል ተገኝቶ እንግዲህ የበዓሉን ሁኔታ እየተመለከተ ነበር። ዕለተ ሐሙስ በተለያዩ ስያሜዎች ትታወቃለች። ጸሎተ ሐሙስ፣ እጽበተ እግር፣ ሚስጥረ ሐሙስ፣ የነጻነት ሐሙስ፣ አረንጓዴ ሐሙስና ሌሎችም በሚሉ ስያሜዎች እንደምትታወቅ የሃይማኖት አባቶች ይናገራሉ። ጸሎተ ሐሙስ የተለያዩ ሃይማኖታዊ ተግባራት የተከናወነባት የመጀመሪያዋ የሐዲስ ኪዳን ቀን ትሰኛለችም ብለዋል። ከእጽበተ እግር በኋላ ሥርዓተ ቅዳሴ አለ። ይህም የሥርዓተ ቅዳሴ የሚያመለክተው ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን ባርኮ ለውጦ ወይኑንም ለውጦ ባርኮ ነገ የሚቆረሰው ሥጋዬ ይሄ ነው፣ ነገ የሚፈሰው ደሜ ነው ብሎ በዕለተ ሐሙስ ማታ ላይ ለደቀ መዛሙርቱ ስለሰጣቸው ያንን በማስታወስ ዛሬም ቢሆን በቤተ ክርስቲያናችን የመጀመሪያዋ የሐዲስ ኪዳን ቀን በማለት ቅዳሴ ቀድሳ ቁርባን ታቆርባለች ለእምነት ተከታዮቿ። በትንቢተ ኤርምያስ ላይ እንደተነገረው አዲስ ኪዳን የሚገባበት ዘመን ይመጣል ብሎ ነበርና ያ እንደተፈጸመ ዛሬ ነገ በመልተ መስቀል የሚሰዋው ሥጋዬ የሚፈሰው ደሜ ይህ ነው እንኩ ብሉ ጠጡ ብሎ ሥጋውን ቆርሶ ደሙን ሰጥቶ ባርኮ ሰጥቷቸዋል። ህብስቱ ሥጋ መለኮት ወይኑ ደመ መለኮት እንደሚሆን ሲሆን አይተው ተገርመው እንዳይፈሩት ቀምሶ አቅምሷቸዋል። ምእመናን በኢየሱስ ክርስቶስ የሕማማት ሰሞን ነገረ መስቀሉን እያሰቡ ፍቅርና ትህትናን ገንዘብ ሊያደርጉ ይገባል ነው ያሉት የሃይማኖት አባቶች። ሊቀ ጳጳስ ባለበት ሊቀ ጳጳስ፣ ሊቀ ጳጳስ በሌለበት አለቃ፣ አለቃ በሌለበት ደግሞ ታላቅ የሆነው አባት ተመርጦ ይህንን ሕጽበተ እግር ይፈጽማል እና ይህም እስከዛሬው ድረስ ያልተቋረጠ የክርስቶስ አርያና ትህትና እየተነገረ ለዓለም እየተበሰረ ያለበት ትልቅ በዓል ነው። መድኃኒታችን ኢየሱስ ክርስቶስ ፍቅሩን ገልጧል። እንኳን ሰውነታችሁን አቧራ የሚረግጠውን እግራችሁን እንኳን እወደዋለሁ ሲል ማለት ነው። ሁለተኛ ለአባቶቻችን ሐዋርያት ልጅነትን ሰጥቷል። ምክንያቱም ቅዱስ ጴጥሮስን እኔ ካላጠብኩ ዕድል ፈንታ ያለህም ያለው ልጅነት ስለሆነ ነው ማለት ነው። ሶስተኛ ትሕትናን አሳይቶበታል። ያነጋገርናቸው የእምነቱ ተከታዮችም የሃይማኖት አባቶች የኢየሱስ ክርስቶስን አርያ ተከትለው የምእመናንን እግር ማጠባቸው ፍቅርና ትሕትናን ያስተምረናል ነው ያሉት። ካህናት ምእመናንን እንደዛ ሲያደርጉ ምእመናንም ደግሞ የራሳቸውን ከበታቻቸውን ያላቸውን ሌሎቹን ሰዎች እንዲያከብሩ መልእክት ያስተላለፈ ነው። ስለዚህ ይሄ በወንጌልም የተጻፈ ነው፣ የእሱ ቃል ነው። ከአምላካችን የተሰጠን የወረስነው ነገር ስለሆነ እኛም ያንን በተግባር በትህትና እንድናሳልፈው በትዕግስት ነገሮችን እንድናደርግ እንማርበታለን ማለት ነው። እግር ማጠብ የትህትና የመውደድ የፍቅር ምልክት ስለሆነ እግር ማጠብ ትልቅ አስተምሮ ትልቅ ምግባር ነው። አባቶቻችን ታላቅ ናቸው። ታላቅ ሆነው ሳለ ያንን አርያ በመውሰድ የእኛን እግር እያጠቡ ለምእመናን ለእኛ ለምእመናን ትልቅ ትህትናን የሚያሳዩበት ፍቅርን የሚያሳዩበት ዕለት ነው። ኢየሱስ ክርስቶስ በጸሎተ ሐሙስ በተግባር ያሳየን በምድር ላይ ያለ ያስተማረንን ነው ሲሉ የኮምቦልቻ ወረዳ ቤተ ክህነት አስተዳዳሪ ቀሲስ ሰለሞን አሰፋ ገለጹ። ሕዝበ ክርስቲያኑ ስለ ሀገራችን ሰላም እየጸለይን ከክርስቶስ ፍቅርና መቻቻልን ተምረን ጸሎተ ሐሙስን እያሰብን ነው ብለዋል። አበሻን ላይ ዝርዝር አለው። በኮምቦልቻ ከተማ አስተዳደር ደብረ ገነት መቅደሰ ማርያም ቤተክርስቲያን ውስጥ ነው የምንገኘው።
ዛሬ ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቶቹን እግር ያጠበበት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ እኔ እናንተን እግራችሁን እንዳጠቧችሁ እናንተም እርስ በራሳችሁ ተጣጠቡ ብሎ እንዳለው ሕዝበ ክርስቲያኑ ከክርስቶስ አስተምሮት ትሕትናን፣ ዝቅ ማለትን፣ መተናነስን መማር አለብን ይላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ ስልጣኑ ዝቅ ብሎ ሐዋርያትን ያጠበ ለሕዝብ ክርስቲያን ትሕትና ለማስተማር ነው። እኛ ደግሞ ከሱ ተምረን ቄሶች አባቶቻችን ዝቅ ብሎ ያጥቡናል፣ በሱ አምሳል ማለት ነው። ኢየሱስ ክርስቶስ መጀመሪያ ሁሉም ነገር ያውቃል እና ይህን ሲያውቅ ይሁዳም አሳልፎ እንደሚሰጠውም ያውቃል፣ ጴጥሮስም እንደሚክደው ያውቃል እና ሁሉም ይሄ ነገር እንደሚፈጠር ቀድሞ ያውቃል። ግን የመጣው ይሄንን እያወቀ እሱንም ለማዳን ሁላችንም ለማዳን ነውና ከዚህ የምንረዳው ምንድነው? እየበደሉልንም እንኳን ይቅር ማለትን፣ እየገፉንንም ቢሆን ይቅር ማለትን፣ ፍቅርን የተማርንበት ቀን ነውና መላው ኦርቶዶክስ እንግዲህ ከዛሬው ትልቅ ትምህርት እንላለን እንቀስማለን። እርስ በራሳችሁ ተዋደዱ፣ ተፋቀሩ፣ ተከባበሩ ብሎናል። እርስ በራሳችን ተከባብረን ተፋቅረን ተዋደን አገራችንን ለትውልድ ልናስቀርላቸው ይገባናል። የኮምቦልቻ ከተማ አስተዳደር ቤተ ክህነት ስራ አስኪያጅ ቀሲስ ሰለሞን አሰፋ ከዛሬው ዕለት በተለይም ከክርስቶስ አስተምሮት መተናነስን መማር አለብን ብለው እንደ ሀገርም እንደ ጴጥሮስ በመጸጸት አብሮነትን መመለስ ይኖርብናል እንጂ እንደ ይሁዳ መክዳት የለብንም ይላሉ። ጠላት ቢራብ አብላው ቢጠማ አጠጣው ብሎ ነው ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ያንን ያስተማረውን ወንጌል በተግባር የተረጎመበት ቀን ይሁዳ አሳልፎ እንደሚሰጠው ያውቃል። ያንን እያወቀ ነገር ግን የይሁዳን እግር ያጠበበት ምክንያት መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁ የትኛውንም ነገር ቢያደርጓችሁ፣ የትኛውንም ያክል በደል ቢበድሏችሁ በጠላቶቻችሁ ላይ ጥላቻን ሳይሆን ማሳየት መቻል ያለባችሁ ወይም ጥላቻን ሳይሆን መመለስ መቻል ያለባችሁ ፍቅርን ስጧቸው ነው። ያን ነው በተግባር የተረጎመው መድኃኒታችን ኢየሱስ ክርስቶስ። የሃይማኖት መሪው ፖለቲከኛው በየቦታው ያለ መሳሪያ ይዞ በጦርነት የሚያደርገው አካላት በሙሉ ሁሉም ከተጸጸትን እንደ ጴጥሮስ ከልብ ምርር ብለን ካለቀስ አገራችንን ከመበተን ራሳችንን ከጥፋት እናድናለን። እንደ ይሁዳ ራስን በማጥፋት እና ሌላን በመግደል የሚገኝ ጽድቅ ግን የለም። ጸሎተ ሐሙስ ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር ያጠበበት ሲሆን ትሕትናን፣ መከባበርንና መተዛዘንን ያስተማረበት ቀን ነው ሲሉ የኮምቦልቻ መንበረ ጸባዖት ቅድስት ሥላሴ ዋና አስተዳዳሪ መላከ ገነት ቆሞስ አባ ይስማዕከ መኮንን ገልጸዋል። ጸሎተ ሐሙስ ከሰሙነ ሕማማት ቀናት የምትለይበትን ምክንያትም ያነሳሉ። ሳሙኤል ኪሮስ ተጨማሪ አለው። ሰሙነ ሕማማት ውስጥ ከምንላቸው ቀናቶች አንዱ ጸሎተ ሐሙስ ወይም የእግር ሕጽበት ብለን የምንጠራ ነውና ይህችን ቀን ለብቻዋ ለየት ያለች ቀን ተብሎ አባቶች ያስተምራሉና ጸሎተ ሐሙስ ማለት መጀመሪያ ምን ማለት ነው ብለን ለመላከ ገነት ቆሞስ አባ ይስማዕከ ጥያቄ አቅርበንላቸዋል። ጸሎተ ሐሙስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ትሕትና ያሳየበት ነው። የሐዋርያቱን እግር አጥቦ እናንተም እንደዚሁ ለወንድሞቻችሁ ሌሎቹንም ደግሞ እንደዚሁ እጠቡ ብሎ ስርዓት የሰራበት ነው። በዚህ በጸሎተ ሐሙስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ የሚለውን ጸሎትም ያስተማረበት ነው። ምክንያቱም አሳልፈው የሚሰጡበት የአይሁድ ምክር የደረሰበት ማለት ዕለተ ዓርብ ዋዜማው ነውና አሳልፈው የሚሰጡበት ጊዜ ስለነበረ ትጉና ጸልዩ ወደ ፈተና እንዳትገቡ ብሎ በማቴዎስ 26 ቁጥር 41 ላይ ይህንን ቃል ነግሯቸዋል።
ወሳራ ልህቁ ጠቃ ወሃለፈ መዋዕሊሆሙ ወሃደጋ ለሳራይ ተክቷንስ ቅዳሴ ሁሉ ይቀደስበታል። ስጋውን ቆርሶ ደሙን አፍስሶ ያን እንዳውም ስጋዬን ብሎ ደሜን ጠጡ ብሎ ነው ያላቸው። ይሄ አዲስ ኪዳን ደሜ ነው በማለት በወንጌሉ አስቀምጦታል ማለት ነው። እንግዲህ አሁን ከሕማማቶቹ ለራሱ ለየት ብሎ ቅዳሴ ይቀደሳል። ያንን መጀመሪያ ህብስቱን ይሄ አዲስ ኪዳን ደሜ ነው ብሎ ለሐዋርያት ነግሯቸው የነገረበት ምሽት ሰዓት ነበርና በዛ ምክንያት ያው ከሌሎቹ ለየት ያለ ቀን ነው። ጳጳሳት፣ ኤጲስቆጶሳትና ካህናት አባቶች እንደየደረጃቸው የምእመናን እግር ያጥባሉ። የምእመናን እግር የሚያጥቡበት ምክንያት ምንድን ነው ስንል ላነሳንላቸው ሀሳብ እንዲህ ብለውናል። ራሱን ዝቅ አድርጎ እንደው ቅዱስ ጴጥሮስን ብንወስድ ከክብር የተነሳ አንተ ልታጥበኛ አይገባም ነው ያለው። እግዚአብሔር እንዴት ጌታ ሆነ ሳለ የኔ ፈጣሪ የኔ አምላክ ሆነ ሳለ የኔ ነገር እንዴት ታጥፋለህ ሲለው ቅዱስ ጴጥሮስ ምንድነው ያለው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነት እላለሁ እኔ እግርህን ካላጠብኩ እጣ ፈንታ የለህም ሲለው አይ ይሄማ ከሆነ እግሬን ብቻ አይደለም መልና ሰውነቴን እንጂ እስከማለት ድረስ መልስ የሰጠበት አጋጣሚ አለ ማለት ነው። በጾም በጸሎትና በስግደት ሲያሳልፍ የነበረ ህዝበ ክርስቲያኑ ከጾሙ በኋላ እንዴት ማድረግ አለበት? ምንስ ማድረግ አለበት? ሰው ሲበላ ሲጠጣ ያለውን ነገር ለራሱ ሲጠቀም ብዙ የሰው እጅ የሚያዩ አሉ። በተለይ በአሁኑ ሰዓት ብዙዎች ችግር ላይ ናቸውና እግዚአብሔር በሚወደው እግዚአብሔር በሚፈቅደው መንገድ ለመሄድ ትልቁ ነገር ለሌሎች ማጋራት ነው። ይህንን በዓል ስናስብ የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ እነሱን ረድተን ብናደርገው የበለጠ በእግዚአብሔር ዘንድ ተቀባይነት እናገኛለን። ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ጸሎተ ሐሙስን የተመለከቱ ዜናዎቻችን የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።